እሸትና ቆንጆ አይታለፍም። እሸትና ቆንጆ አይታለፍም። ውድ አድማጮቻችን ዩቲዩብ አይታለፍም። ሰብስክራይብ ሳይደረግ እንዴት ናችሁ? ሰላም ጤና ይስጥልኝ። ውድ የገጠር አፍቃሪዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልሁ እንዴት ነው ባህላችሁ? በየአካባቢያችሁ የስንዴ እሸት እየጠበሳችሁ ትበላላችሁ? በእኛ አካባቢ ማለት ነው ቅዳሜና እሁድ ከትምህርት ቤት መለስ እንዳል ሰብሰብ ብልንና እሸታችንን ካገኘነው ማሳ ከሚያምረው ስንዴ ወይም ፍሬው ከሚያምረው ጣዕምናውም መዓዛውም ጥሩ ከሆነ እሸት እንቆራረጥና ወንዝ ዳር ተቀምጠን እየተጫወትን ስንኮመክን እንውላለን ማለት ነው። ከብቶቻችንን በጎቻችንን እየመለስን እየጠበቅ ስንጫወት ስንዝናና በህዳር በታህሳስ በጥቅምት ጀምሮ ነው። በእርግጥ እንደየመልክዓ ምድሩና እንደየአየር ንብረቱ ቢለያይም በመካከለኛው ወይም በወይና ደጉ አካባቢ ህዳር አካባቢ ይደርሳል። በደጉው ደግሞ በጥር አካባቢ ይደርሳል ማለት ነው። እሸት ይህን ይመስላል በእኛ አካባቢ። በያላችሁበትስ ምን ይመስላል? በኮሜንት አሳውቁኝ። ሌላው ትዝታ ወይም በእሸቱ ሲደርስ ምን እናገኛለን መሰላችሁ? ቆቅ ቆቅ እንግዲህ በየአካባቢው ሊለያይ ይችላል መጠሪያው። በእኛ አካባቢ ቆቅ እንደምትመለከቱት በዚህ በተራራው በእንትኑ በጫካው ውስጥ ቆቆች ይኖራሉ ማለት ነው። ቆቆች ህዳርና ታህሳስ ጋር እንቁላላቸውን በዚህ በምታዩት ሰብል ውስጥ ይፈልሱና ወይም ይበድቡና እንደ ጎጆ አይነት ነገር ከመሬቱ ጋር እንቁላላቸውን ይጥላሉ። ጫጭቶቻቸውንም ይፈለፍላሉ ማለት ነው። ስለዚህ በህዳር በታህሳስ ብዙ ጊዜ ከሰብል ውስጥ የቆቅ ጫጭቶች ይኖራሉ። ቆቅ መረቋ ጣፋጭ ሆነች የአዋፍ አይነት ስትሆን የምትበላ ናት። ከአዋፍ ዘር ውስጥ በእኛ አካባቢ በእኛ በዚህ በጎጃም አካባቢ የምትበላ ቆቅ ናት። ቆቅ በጣም ስጋዋ ጣፋጭ፣ መረቋ በጣም ደስ የሚል ከዶሮ የምታምር ማለት ይቻላል የወፍ አይነት ናት። ደስ ትላለች። በዚህ በጫካ ውስጥ አትጠፋም። ይመቻችሁ። በያላችሁበት ሰላማችሁ ይዛ። እናመሰግናለን። ላይክ አድርጉ።